አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እንዲሁ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። ነባሮቹም ሼር፣ ላይክ፣ ሀሳብ አስተያየት በመስጠት አበረታቱኝ እላለሁኝ። ዛሬ ይዤላችሁ የመጣሁት እንግዳ ድራማ ነው። ቪዲዮውን ከመጀመራችሁ በፊት ላይክ ማድረጋችሁን አትርሱ። አመሰግናለሁ። ጆን እና ኖኖ አብረው ሆነው ጆን ኖኖን እያስገደዳት ማን እንደሆነ ስምሽን ንገርኝ ከዚህ ቤት ሳልወጣ እያላት አጋጣሚ ኤልሾ መጣለች። ኤልሾም እንዳላያቸው ሆነች እንጂ አይታቸዋለች። ግን ለወንድሟ የነገረችው ሌላ አድርጋ ቀይሳ ለወንድሟ ለቤሎል እዚህ ቤት አንድ ጉድ አይቻለሁ አለችው። ምንድን ነው ብሎ እሱም ጠየቃት። እሷም ቤሎል ወንድሜ ኑኑና አዶኒ ሲሳሳሙ አይቻለሁ አለችው። እሱም በጣም ደነገጠ። እነሱም እንደዚህ እየተባባሉ አጋጣሚ መኩ መጣ። መኩም አንቺ ልጅ ምን አይነት ሰው ነሽ? አንቺ ዝም ብሎ የሰውን ስም ማጥፋት አይከብድም እንዴ አላት። አይ በአይኔ ያየሁትን እንግዲህ አልክድም አለችው። እና ያላደረገችው ነገር ታወሪያለሽ? ብታደርገው ራሱ ይሄን ማውራት የለብሽም አላት። እሷ እንግዲህ በኑኑ ስለምትቀናና ኑኑን በጣም ስለምትጠላት የእሷ ያላትን ጥላቻ እንዲሁም ደግሞ ወንድሟ እንዲጠላትና ከእሷ ጋር እንዳይሆን እንዳይቀርባት ስለምትፈልግ የማታረገው ጥረት የለም። ግን መኩ ስትዋሽ ስላያት በጣም አስገረመችው። መኩም በኤልሾ በጣም አዘነባት። ኤልሾም ዝም አላለችም፣ ነገሩን ቀጠለችው። እህት ጨዋ ትመስልሃለች እንዴ ደግሞ አለችው። እሱም እኔም እኮ ክፍል ውስጥ ነበርኩኝ፣ እንዴት እንደዚህ ታወሪያለሽ? አያ ወንድሜ እንዲሁም ምስክር አለ፣ እሱ ራሱ እኮ አጠገቧ ነበረ ብላ አፈጠጠችው። ታይ እህቴ እንደዚህ አታውሪ ብሎ ቤሎልም እሷን ለማረጋጋት ሞከረ። ቴዲና መሲ ፍቅራቸውን ቀጠሉ። መሲም ቴዲ ጋር ደወለች። ደውላም የት ነው የምትቀጥረኝ? የት ነው የምትወስደኝ አለችው። የሆነ ለየት ያለ ቦታ ወስድሻለሁ አላት። እሷም የት ነው የምትወስደኝ ልትነግረኝ አትችልም አለችው። እሱም አልችልም እዛኔው ታየዋለሽ። ቴዲም መሲ ብሎ ጠራት። መሲ ብሎ ሲጠራት ብሷ አቤት አለችው። ይሄን ነገር በጣም ይጠላዋል። እሷም ወየ ማለት አልተለመዳትም። በተፈጥሯም አቤት ነው የምትለው። ያንን አቤት የምትለው እንደተለመደ አቤት አለችው። እሱም ተከፋ። አይ አንቺ ልጅ እንደው አቤት በማለት ተለክፈሻል እንዴ ለመሆኑ ግን መሲ ተወጅኛለሽ አላት። እሷም በጣም ደነገጠች። እንዴ ማን እኔ ብላ ስልኩን ዘጋችበት። ኤልሹም ነገሩን አመረረችው። ለመቁም እህቴ አላጋጠመችም ይሆናል እንጂ እህቴ በጣም ባለጌ ልጅ ናት አለችው። ቤሎልም በጣም ተናደደ። የያዘውን ሪሞት በላዩ ላይ ለመልቀቅ ሞከረ። ኤልሾ ብሎም አስደነገጣት። ልጅቷ ግን በጣም ባለጌ ስርዓተ ቢስ ልጅ ናት። ግን አንተ እንድትወዳት እየሞካከረች ነበረ። አሁን ግን አዶናይ ልጅቷ ሰውን ከማሳሳት ወደ ኋላ አትልም አለችው። መኩም በጣም ተናደደ። አንቺ ሴት እኔ እዚሁ አቁመሽኝ እንዴት እህቴን እንደዚያ ታዋርጃታለሽ? እህቴ እንኳን አንቺ እንደምታወሪ እንደዚህ ይቅርና ወንድ ልጅ እንኳን አትኩራ አታይም። ከመቶ 1000% በእህቴ ይተማመናለሁኝ። እህቴ በጣም ስርዓት ያላት ልጅ ናት። የሰው ማንነት አንቺ ልትነግሪያችም። አዶኒና መሲ ተዋረዱ። አዶናይም በእትዬ ሄለን ክፍል ውስጥ ገብቶ ስልኩ እንዲቀዳለት በፕላስቴር አስይዞ ከአልጋ ስር ደብቆ ሲወጣም መሲ አየችው። ይሄ ነገር ምን እያደረገ ነው? እሷን እየተከታተላት ነው እንዴ? ደግሞ አባቱን ገዳይ ሊያወቅ ፈልጎ ነው መሰለኝ፣ በዛውም ሊያቅ ነው መሰለኝ ብላ እሷም እየተከታተለችው አየችው። ባየችው ቦታ እሱ ዞር ሲል ሄዳ ስልኩን ነቅላ ስልኩን ከፍታ አየችው። ሲታይም አዶናይ አጋጣሚ መጣባት። እሷም መሲ ክፍል ገብታ መሲ ቴዲ እያወራች ነበረ። አጋጣሚ ስልኳን እሷም ደንግጣ ትወጅኛለሽ ወይ ብሎ ሲጠይቃት ስልኩን አልጋ ላይ ጣል አድርጋ ትላ ወጣ ነበረ። ስልኩ ግን ለጊዜው ባተሩ አልተዘጋም ነበረ። እንዲሁም ዛሬ ባተሩን ሳይዘጋ ስልክሽን በማግኘቴ በጣም ደስ ብሎኛል፣ ከማጋር ስትገለፍጪ እንደምትውይ አያለው ብላ እትዬ ሄለን አንስታ ስልኳን መጎርጎር ጀመረች። እትዬ ሄለንም ከቴዲ ጋር መደዋወሏን ደረሰችበት። በጣም ደነገጠች። እንዴ ምን እያደረገች ነው እየዋለች ያለችው ይቺ ልጅ ብላ ተገረመች። መሲን በቆመችበት መሲ ብላ መጣራት ጀመረች። መሲ ግን እዛ
አዶኒ ጋር ቆማ መከራከር ጀመረች። አዶኒ ማወቀባት። ለምን ከቦታው አነሳሽ ብሎ ያዛት። እሷም አይ ይህን ነገር ማድረግህ ጥሩ አይደለም ብዬ ነው አለችው። አዶኒም እየተከታተልሽኝ ነው እንዴ ብሎ ጠየቃት። መሲም በፍጹም እኔ ግን አጋጣሚ ዞር ሲል ነው ያገኘው። ደግሞም ይሄ ነገር ጥሩ አይደለም። ደግሞ የትዬ ሄለን ካየችው ይሄ ነገር መጥፎ ነው። ለዛም ብዬ ነው ደግሞ ማድረጉ ራሱ ለምን አስፈለገ ብላ ጠየቀችው። እሱን እኔ አውቃለሁ። አንቺ ራሱ በጣም ትገርሚ ሰው ነሽ። ቆይ አዶኒ ረፍ አለችው። አላርፍም እንዴ አንቺ ራሱ ለምን ትከታተኛለሽ? የማደርገው ነገር ሁለተኛ ይህን ነገር ስታደርጊ እንዳላይሽ። እሷም አጋጣሚ ሄለን የምጠራትን ድምፅ ሰማች። ወይኔ ደግሞ እንደዚህ ተናዳ የምጠራኝ ለምንድን ነው ወይኔ ብላ ጥላ ወጣች። አዶኒም ስልኩን ጠልፎባት ወስዶ በተለመደው ቦታ ለጥፎታል። እትዬ ሄለንም ስልኳ ውስጥ የተቀረጸ ቪዲዮ አገኘች። እንዴት ማን ሆነሽ ነው አንቺ? ቆይ አንቺ ኋላ ኋላ የሄድኩኝ የምትቀርጭኝ የሄድኩበት የምትቀርጭኝ ማነሽ አንቺ ብላ መሲን አንቃ ያዘቻት። ወይኔ እትዬ ልትገልኝ ነው እንዴ? ታይ እንጂ ብላ ብትለምናትም ብትሞቺ እንዲሁም ደስ ይለኝ ነበረ እያለች እያጨዋችባት፣ እንዴት ማን ስለሆንሽ ነው? እስቲ ቶሎ በይ ንገሪኝ እያለቻት እያስጨዋቻት አጋጣሚ አይን እየደረሰችባት፣ ወይኔ ጉዴ ምን እየሆናችሁ ነው? ምን ሆናችሁ ነው? ምን ተፈጥሮ ነው? በጣም የሚገርም ነው የሄለን ነገር። እንግዲህ አይንዬ ስትመጣባት ወድቃ መሲ ወድቃ ነው ያነሳዋት። የሆነ ያሟታል መሰለኛ ዞሮ ስትወድቅ አነሳዋት ብላ ሳመነቻት። እንዲሁም ፀጉሯንም እያስያዘቻት ጃኬቶቿንም እያስተካከለች አስመሰለች። መሲ ማንጎራጎር ጀመረች። እቺ እባብ የሆነች ሴትዮ ስትታይ ሰው ትመስያለሽ ብላ ማንጎራጎር ጀመረች። እነሱም አይ እትዬ ሄለን ከታመመችማ ወደ ሆስፒታል እንወስዳታለን፣ አይንዬ አንቺ አትጨነቂ ብላ እሷንም አረጋገቻት። መሲንም አይዞሽ አይዞሽ ማለት ጀመረች። ቅድም ያንቃ ያስጨዋቻት እሷ ነበረች። አይንዬ ስትደርስባት ግን ሌላ ሰው ሆነች። እትዬ ሄለንም ከፈለጋችሁኝ ጥሩኝ ብላ ጥላቸው ወጣች። አይንዬም እውነት መስሏት እንዲሁም እኮ እትዬ ሄለንም ማስጨነቅሻት እኮ ነይ እስቲ እኔን መመኝ ብላ እሷንም አደባበስ ጀመረች። እውነት መስሏታል። መሲ ግን በጣም ተጨነቀች። ምን አይታ ይሁን ምን አውቃብኝ ይሁን የሚለው ነገር አሳሰባት። እንባ ማነቃት። በእናቷ ፊት ልታ ቶማስ ወንድምና ቤሎል ተገናኙ። ሰላም ተባብለውም ቤሎል ለሱ የሐሰት መረጃ የተጻፈበትና ያንን ወረቀት እፈልጋለሁ፣ እሱን ላገኝ አልቻልኩም፣ እትዬ ሄለንም ልሰጠኝ አልቻለችም ብሎ ነገረው። እሱም እኔ አመጣልሃለሁ፣ እኔ እሰጣለሁ፣ ግን በጥብቅ እንዴት ለምን ፈለግከው ብሎ ጠየቀው። ኤልሾ አጎትም እሷን አስገድዶ ያንን ወረቀት ከሷ ለመቀበል ወደ እሷ ክፍል አመራ። እትዬ ሄለንም እያዳመጠቻቸው ነበረ ተደብቃ። እሱንም አዳምጣ ሰምታ ነበረ። እሱን ልታስጠነቅቃት እሷ ከፊት ለፊቱ ሮጣ ሄዳ ለኤልሾ አጎትሽ ወደ አንቺ እየመጣ ነው፣ ያንን ወረቀት ስጭኝ ልልሽ ነው፣ ያንን ወረቀት ከሰጠሹ ግን አለቀልሽ፣ በፍጹም ልትሰጭው አትችይም፣ እንዳትሰጭው አለቻትና በዛው ክፍል ውስጥ ተሸጉጣም ተደብቃ ማዳመጥ ጀመረች። አጎቷም ወደ እሷ ክፍል አመራ። እያወሩም ቀጠሉ። ሰላምም አለችው ፈልጌሽ ነበረ ማለት። እሷም አጎቴ ለምንድነው የፈለከኝ አለችው። የተሳሳተ መረጃ የተጻፈው ሉክ አንቺ ጋር እንዳለ ቤሎል ነግሮኝ ነበረ አላት። አዎ ነበረ፣ አዎ ግን አሁን ላይ የት እንደሆነ አላቅም አለችው። አሳመነችው። ግን እሷ ልትሰጥ ትፈልጋለች። ምክንያቱም ሁለቱን ለማወቅ እና እሷን ለማወቅ ስለምትፈልግ፣ እናቷን ግን ትፈራለች። ምክንያቱም መጀመሪያ ስላስጠነቀቀቻት። ጆንና ኑኑም በጣም ቅስሟ ተሰበረ በኤልሾ ነገር። ንግግሯም በጣም ያስጠላል። የሌለ ነገር አምጥታ ታወራባታለች።